አብርሽ ሌባ፣ ሩታ ሌባ፣ ዳኒ ሌባ፣ ቢኒ ሌባ፣ ሁላችሁም በአብርሽ ዙሪያም በሄርሜላም በሩታም ዙሪያ ያላችሁ ሁላችሁም ሌቦች፣ አስመሳዮች፣ አጭበርባሪዎች ናችሁ። የእውነት ነው። በህዝብ ላይ የምትቀልዱ፣ በህዝብ ላይ የምትጫወቱ ዛሬ እያንዳንዱን ጉዳችሁን ነው ማወጣላችሁ። ጉዳችሁን ማለት ነው። ዛሬ ሁሉም ነገር ተገልጦልኛል። ዛሬ ሁሉንም ነገር አውቄዋለሁ። ዛሬ ሩታ ድንገት የታመመውን ሰው ወይም ደግሞ ጤነኛ ያልሆነን ሰው ቤቷ አሽጋ አስቀምጣ እስከ ወንድሟ አግታ ማለት ይቻላል አክርማ ቆየችና ዛሬ ድንገት ቤት ይዛ ወጣች። ከዛ እስከ ዳኒ ጋር ደግሞ በየትኛውም አጋጣሚ እንዳላይህ ብላ ያባረረችው ልጅ ተመልሳ ከሱ ጋር ፒስ ሆና በአንድ ቀን ልዩነት ውስጥ ማለት ነው ነይ ብሎ ሲጠራት መጣች። ከዛ እንደ ህፃን ልጅ ሜሪ የሆነ ካፌ ቁጭ ብላ ነይ እየጠበኩሽ ነው ማውራሽ ነገር አለ ብላሻለች፣ ሄደሽ አግኛትና አብርሽ ከኔ ጋር ይቆይ። ከዛስ አብርሽን ይዘው እየጠፉ ምናምን ምድረ አስመሳዮች፣ ውሸታሞች፣ መተታሞች፣ አጭበርባሪዎች ማለት ነው። ዛሬ ምንም ምረው ሰው የለኝም። ልክ ቡዜ ራሱ አስመሳይ ውሸታም፣ የቡዜ ወንድም ራሱ አስመሳይ ውሸታም፣ ሁሉም ውሸታሞች ናቸው። እግዚአብሔርን ነው የምላችሁ። ዛሬ ነው ሁሉ ነገር የተረዳሁት፣ ሁሉ ነገር የተረዳኝ የገባኝ። በቃ ዛሬ ነው ድራማ መሆኑ የገባኝ። በህዝብ እንባ የምትቀልዱ የምትጫወቱ፣ በህዝብ ላይ ጥባጥቤ። እኔ ከዚህ በኋላ ስለ ሩታም ስለ አብርሽም ስለ ሄርሜላም ምንም የሚያገባኝ ነገር የለም። ምንም አልጨናነቅም። የፈለጉትን ነገር ማድረግ ይችላሉ። የእውነቴን ነው። እናንተ ዛሬ አይደል እንዴ ሁሉን ነገር እንደ ህፃን ልጅ ህዝቡን እንዴት እንደሚያታልሉት በእነሱ ምክንያት አብርሽ ታመመ ብሎ ስንት ሰው እያስመሰለ ውሸቱን ነው አስመሳይ። የእውነት አውቆ አልታመመ። ምንም የታመመ የሚባል ነገር የለም። ይኸውላችሁ ቪዲዮ ቀን ላይ ይለቀቃል ዩቲዩብ ላይ። ከዛ ሰዎች ቲክታክ ላይ ገብተው በደንብ አጀንዳ አድርገው ግማሻቸው የሄርሜላ ደጋፊ፣ ሌሎቹ ደግሞ የሩታ፣ ሌሎቹ ደግሞ የአብርሽ ደጋፊ የሆኑና እርስ በእርስ ይጣላሉ፣ እርስ በእርስ ይበላላሉ። ከዛስ እነ አብርሽ፣ ሩታ፣ ቡዜ ሁሉም ቁጭ ብለው ማለት ነው ቪዲዮውን ቲክታክ ላይ ገብተው ይከታተላሉ። ከዛ በሁለተኛው ቀን አይዲያውን አድርገው ይዘው ይመጣሉ። ስለ ጥንቆላ፣ ስለ መተት፣ ስለ ወርቁ፣ ስለ ሀብሉ ሲወራ የነበረው በተመልካች ዘንድ ነው። ከዛ እነሱ ራሳቸው ትልቅ አጀንዳ አድርገው ዩቲዩብ ላይ ይዘውት መጡ። በጣም በሚያሳፍር ሁኔታ ማለት ነው። አብርሽ ይውላችሁ የእውነት ቢሆን ኑሮ አንድ ልንገራችሁ፣ የእውነት ኤፍሬም የራሱ ወንድም ስጋውን በዚህ ልክ አሳልፎ የሚሰጥ ይመስላችኋል? ሩታስ ብትሆን የልጇን አባት ባሏን ይህ ሁሉ አመት ዋጋ የከፈለችበትን ትዳር እንዲህ ሲሆን አብርሽ እንዲታሞ እንዲህ በጤናው ሳይሆን የሚናገረው ንግግር የሚያደርገው ነገር ትክክል አልሆን ሲላት አይኗ እያየ ጸጥ ብላ የምታዩ ይመስላችኋል? አታደርገውም በተአምር። ሩታም ሄርሜላን አትጠላትም፣ ሄርሜላም ሩታን አትጠላም። አብርሽ ሆን ብሎ በነገራችን ላይ እነ አቤል፣ እነ ቢኒ፣ እነ ፈረንጁ፣ ሩታ፣ አብርሽ፣ ሄርሜላ፣ ኧረ ስንቱን ልግለጥ፣ ስንቱን ልንገራ፣ ቢኒ፣ ቡዜ እንደገና ደግሞ የአብርሽ ወንድም ኤፍሬም፣ ሁሉም ሰው በአንድ ላይ ልንገራችሁ። ዛሬ አንድ ቤት ውስጥ በጣም ትልቅ ቤት ውስጥ ይመካከራሉ፣ ሀሳብ ያመነጫል አንዱ አንዱን። ከዛ ድራማ እየሰሩብን ነው። እያንዳንዳቸውን የዩቲዩበሮች ሚስጥር በቅርብ የማውቀው የዩቲዩብ ጓደኛዬ ወይም ደግሞ ትልልቅ ዩቲዩበሮችን የሚያቀልጅ ነግሮኛል። በደንብ ተደራጅተው እስኪ ሰዓቱን ራሱ የሚፖስቱትን ሰዓት እዩ፣ እስኪ ተመልከቱ። እንደው እኔ ይሄን ነገር የምነግራችሁ ለምን መሰላችሁ? በጣም የተጨነቃችሁ ሰዎች አላችሁ። በዛ ላይ ደግሞ ለአብርሽ ለብቻ ደግፋችሁ ሄርሜላን የምትሰድቡ አላችሁ። ለሩታ ደጋፊ ሆናችሁ አብርሽ የምትሳደቡ ሰዎች አላችሁ። እርስ በእርስ የምትሰዳደቡ የብልግና ቃል የምታወጡ ትልቁ ናችሁ፣ ግን ትንሽ የሆናችሁ ልጆች አላችሁ። ነግሬያችኋለሁ። ሩታም አብርሽም ሄርሜላም ከእንጀራችሁ ላይ ወጥ አይጨምሩላችሁም። በቃ አትጣሉ። በስደት ያላችሁ እህቶቼ ያጋኛችሁት አጋጣሚ አብርሽ ሩታ ለእናንተ መታወቅ ምክንያት ሊሆናችሁ ይችላል። እሱ ደስ ይላል። በቃ ተከባብራችሁ ተፈቃቅራችሁ ኑሩ። ይሄን ጉድ ማወጣው ማለት ነው። አንድ የምትጨናነቁ ሰዎች አላችሁ። ሁለት ደግሞ በማያገባችሁ ነገር ገብታችሁ ስትጣሉ ስትቦጫጨቁ እያየው ስለሆነ እኔ ቁጭ ብዬ ሳምንቱን ሙሉ ይሄን ጉዳይ አጣራለሁ ብዬ ነበር። አብርሽ የእውነት እያስመሰለ ነው ወይስ የእውነት ታሞ ነው ወይንስ ደግሞ ድራማ እየሰራ ነው?
ወይንስ ሄርሜላን እየፈተናት ነው ብዬ በጣም ብዙ ጥያቄዎችን ስጠይቅ ነበር። ነግሬያቸዋለሁ። በጣም ብዙ ስለ ሁሉም ዩቲዩበር ጉዳቸውን አውቃለሁ። ጉዳቸውን ስለና አብርሽ ሩታ ልንገራችሁ። ብታምኑም ባታምኑም ሄርሜላም ሩታም አብረው ነው የሚውሉት። እግዚአብሔርን ነው የምላችሁ። እግዚአብሔርን እኔ ዋሽቻ አይደለም። ሄርሜላም አብርሽም ሩታም ኤፍሬምም አቤልም እዩም እንደ እዩ አልኩኝ። በቃ እነ ፈረንጁ እነ ቢኒ ሁሉም እነ አሚሮ አንድ ላይ ሁሉም ተደራጅተው የሚሰሩት ስራ ነው። በቃ ይሄ ስራ ነው፣ ቢዝነስ ነው፣ ዶላር ነው። አለቀ። እናንተ ደግሞ መጨናነቅ የለባችሁም። ያልሆነ ነገር ማድረግ የለባችሁም። እርስ በርስ መጣላት የለም። እርስ በርስ ተዋደዱ። ይሄን ስራ እንዲያቆሙ መናገር ነው። ለምን መሰላችሁ? ትውልድ እየተበላሸ ነው። ትውልድ እየጠፋ ነው። ብለው ደግሞ በመተት መጥተዋል። ብለው ስለ መስቀል መተት ይዘው መጥተዋል። እውነቱን አንድ ማረጋገጫ ልንገራችሁ። ራሳችሁ አይታችሁ መፍረድ ትችላላችሁ። አንደኛው ምን መሰላችሁ? ለምሳሌ አቤል 11 ሰዓት ከሆነ የሚፖስተው ሌላ ቡዜ ደግሞ 12 ሰዓት ትፖስታለች። ቪዲዮ ራሱ እንደው ዩቲዩብ ላይ አይታችሁ ከሆነ እንዲታይላችሁ። ከዛ 1 ሰዓት ሲሆን ደግሞ ሌላ አንድ ሰው ይፖስታል። 2 ሰዓት ሲሆን ደግሞ አንድ ሰው ሌላ ሄርሜላ ትፖስታለች። ከዛ አብርሽ ይፖስታል። ከዛ ሩታ። የእውነቴን ነው። ተደራጅተው በደንብ ለአቤል አይዲያ ተሰጥቶት፣ ለቡዜ አይዲያ ተሰጥቷት፣ ለአብርሽ አይዲያ ከጀርባቸው በጣም ትልቅዬ ዳይሬክተር አለ። ዳይሬክት የሚያደርጋቸው የሚያወሩትን እያንዳንዱን ነገር የሚሰሩትን ቪዲዮ እያንዳንዱን ነገር። ከዛ እነሱ ቀን ላይ ቪዲዮ ይፖስታሉ፣ ማታ ደግሞ ቲክታክ ላይ የሚወራውን ወሬ እያንዳንዳቸው ገብተው በተለያየ አካውንት ወይም ደግሞ በፌክ አካውንት ገብተው አጀንዳ ሲወስዱ ይቆያሉ። ከዛ ቀን ላይ በሁለተኛው ቀን ሌላ አጀንዳ ተቀይሮ ደግሞ ሌላ ሀሳቡ ነው ይመጣል። እኔ የተረዳሁት ግን ከአብርሽ ከሩታ ከሄርሜላ የተረዳሁት በጣም አብርሽን መውቀስ ፈልጋለሁ በዚሁ አጋጣሚ። ለምን መሰላችሁ? ቡዜ ራሱ አንቺ ትልቅ ሰው አይደለሽ እንዴ? እግዚአብሔር ምስክሬን፣ የአብርሽ ወንድም ራሱ ማለት ነው። አንተ ትልቅ ሰው አይደለ እንዴ? እንዴት እነዚህ ልጆች እንደዚህ ነውር ስራ ስለ ጥንቆላ እንኳን ሲያወሩ ለድራማ እንኳን ቢሆን እስከ ዛሬ ያስለቀሱን ድራማ አልበቃ ብሎ ነው እስከ ዛሬ የሆነ ህይወታቸው ሁሉ በድራማ ሞልተው ሲያሳዝኑን ሲያስከፉን የኖሩት አልበቃ ብሎ ሌላው የጥንቆላ የመተት ሀሳብ ይዘው ሲመጡ እነዚህ ልጆች አይ እንዲህ መሆን የለበትም ብላችሁ ማስቆም ስትችሉ እናንተ አብራችሁ ስንት ነገር ሰማን፣ ስንት ነገር አየን። ውሸት ዳኒን ወይ ጎበዝ ምናምን፣ ኧረ ሌቦች፣ በጣም አጭበርባሪዎች፣ ውሸታሞች። በእውነት እኔ እስከ ዛሬ ማለት ነው አብርሽ እምባዬ መጣ አልስለቅሶኝ በጣም በሄርሜላ በሩታ ጉዳይ አልቅሻቃለሁ። በእውነት ነው የምላችሁ። ግን ዛሬ ላይ ሁሉም ነገር ተገለጠልኝ። እንደ ህፃን ልጅ ምን ተባለ? አስቡት እንግዲህ ኢማጂን እኛን እንዴት እንደ ህፃን እንደሚቆጥሩን እንዴት እንደ ልጅ። እኔ ከዚህ በኋላ የምከታተለው የአብርሽን የሩታን ቪዲዮ እግዚአብሔርን ነው የምላችሁ እንደ ድራማ በቃ ተከታታይ ፊልም ነው፣ ተከታታይ ድራማ ነው። እዛው ላይ ሊደብረኝ የሚያስደብር ነገር ሲኖር ሊደብረኝ ይችላል፣ የሚያስደስት ነገር ሲኖር ያስደስተኛል። በቃ ፊልም የሆነ አይቼ ስጨርስ ምንም አይመስለኝም፣ ስለነሱ ምንም ነገር አላስብም። ምክንያቱም ለኔ እነሱ ምንም ነገር አላሰቡማ። ያን ቪዲዮ ሲፖስቱ ከልብ የሚወዱን ደጋፊዎች ምን ይሰማቸዋል፣ ምን ይፈጠራል፣ ምን ይሆኑብናል ብለው ያልተጨነቁ፣ እኔ ለነሱ ምን ብዬ ነው የምጨነቀው? ምን አግብቶኝ ነው ስለነሱ ስትሰዳደብ አፌን ስከፍት የምኖረው? በእውነት ነው የምላችሁ። በጣም እያስመሰሉ እነ ዳኒም አሉበት ገባ ወጣ እያሉ ሆን ተብሎ መጀመሪያ ራሱ ዳኒና ጽጌ ሲመጡ ሁለታቸው ተነጋግረው አይዲያ ይዘን እንምጣ ብለው የመጡ ሰዎች ናቸው። እና ውሸቱን ደግሞ አንድ የሚፖስቱን ቪዲዮ አይታችሁ ውሸት ነው ማለት ትችላላችሁ። ሁለት ደግሞ ሩታ ዛሬ እንደው እግዚአብሔር ምስክር በጣም ያሳቀኝ ዳኒ ምን አላት? ነይ ብሎ ቀጠራት። አብርሽን ይዛው መጣች። በቃ አሞጋገሳቸው። በጣም አምሮባቸዋል። እንኳን ለዚህ አበቃሽ፣ እንኳን በቃ ትዳርሽ ተመለሰ፣ እንኳን ከአብርሽ ጋር ሆንሽ ምናምን አላት። ሰበካት። ከዛ ሜሪ በቃ ዘመድሽ ናት፣ ስጋሽ ናት፣ ልታወራሽ ትፈልጋለች ብዙ ነገሮችን። ስለዚህ እዛ ካፌ ቁጭ ብላ እየጠበቀች ስለሆነ ሄደሽ አዋሪያት ምናምን። ምን ነው በሰላም ነው እንዴ? እኔ እንድመጣ እንድሄድ የፈለገችው ሌላ ጊዜ ስልክ ትደውልልኝ ነበር ምናምን ወይስ አብርሽን ይዤው ሊድ ወይስ ጥዬው ሊድ አለች። ከዛ አይ እዚሁ ይሁን እኔ ያለው አይደል እንዴ ሩታዬ እኔ ቆንጆ ና እሺ በቃ አብርሽዬ እዚች ቦታ እንዳትንቀሳቀስ እሺ፣ እዚህ ቆይ ዳኒ ምንም ነገር ቢል ምንም ነገር እንዳሰማው፣ ምንም ነገር ቢያወራ ምንም ነገር እንዳትለው፣ አንዴ ሩጭ ደርሼ ልምጣ። ህፃን ነን እንዴ?
በገረጋችሁን ይሄኔ አህያ ነው ወይስ ጦጣንን? እኛ ዝንጀሮንን ምን እንስሳንን? እንደኛ ስታስቡት አረ ዛሬ ነው የተገለጠልኝ እግዚአብሔር። እኔ ለማንም አልጨነቅም በእውነት ከዚህ በኋላ ለማንም ምንም ነገር ጭንቀት አይኖርብኝም። አየዋቸው እኮ ለራሳቸው ጥቅም ነው የሚሮጡት ሁሉም። ድራማ ባይሆን ኑሮ እስከ ዛሬ እንደዚህ አብርሽ ታሞ ጋሽዬ ሩጣ አይመጣም ብላችሁ ታስባላችሁ? ጉራጌ እኮ በጣም ቅርብ እኮ ነው የእውነት ሀገራቸው ቡታጅራ በጣም ቅርብና ቅርብ ነው። እነሱ አይመጣም ብላችሁ ታስባላችሁ? ቡዜስ በዚህ ልክ አፏን ዘግታ ቁጭ ትላለች፣ እግሯን ሰብስባ ቁጭ ትላለች። አብርሽም እያስመሰለ ሩታም በደንብ ተነጋግረው እንደሚሰሩ መረጃ ደርሶኛል። እኔ ያለ መረጃ አይደለም ማወራ። በደንብ ተደራጅተው ከጀርባ አንድ ትልቅ ሰው አለ። ይሄንን አድርጉ እያለ አጀንዳ ሀሳብ ይሰጣቸዋል። ለእያንዳንዱ ስሩ። እግዚአብሔርም ስራ ጥሩ ነው። ሁላችሁም እስኪ ያስቡት። በአብርሽና በሩታ ህይወት ውስጥ ሄርሜላ ማውን ተጨምራለች። ስንት ሰው ነው የገባ በእነሱ ህይወት ውስጥ? አንዳንዶቹ ደክሟቸው ሰልችቷቸው አቋርጠው ይተዋሉ። ሌሎቹ ደግሞ አሁንም የራሳቸው አይዲያ የሚባል ታሪክ የላቸውም። አንዱ ሩታ እንደዚህ ሆነች እንደዚህ ብሎ ይመጣል ለሩታ ደግፎ፣ ሌላኛው ደግሞ አብርሽን ደግፎ እንደዚህ ነው እንደዛ ነው ብሎ ያወራል። ሌላኛው ደግሞ የሄርሜላ ደጋፊ ሆኖ ይመጣል ምናምን። እርስ በእርስ ነደስታን ጨምሮ ሌሎቹም ሁሉም ተነግሯቸው አጀንዳ ተነግሯቸው በደንብ አስበውበት ሰዓት ሳይቀር ደቂቃ ሳይቀር በዚህ ሰዓት አንተ ፖስት፣ በዚህ ሰዓት ያንተ ቪዲዮ ይድረስ ተብሎ እዛው አንድ ቤት ውስጥ ቁጭ ብሎ እንደው ቪዲዮ የሚቀረጹትን ራሱ አታዩም እንዴ? አንድ ቦታ ላይ እኮ ነው እስከ ዛሬ። የእውነቴን ነው። ቦታው ሲሰለቻቸው ሲደክማቸው ወይ ደግሞ ለመስራት አለመች ለቀረጽ አለመች ሲል ነው የሚቀይሩት እንጂ ማለት ነው። አንድ ቦታ ላይ ሆኖ ነው የሚቀርጹት ራሱ። እኔ የገረመኝ አንድ ነገር አለ። አሁን ለምሳሌ አብርሽ ጠፋ ምናምን ተባለ። ሩታና አብርሽ የሰሩበት ቦታ በሁለተኛው ቀን ለምሳሌ ወንድምየው እኔ ሩቅ አገር ስለምኖር ቤተሰብ ስላለኝ ምናምን አለ። ግን አብርሽና ሩታ የተቀረጹበት ቦታ ላይ ሄዶ ቪዲዮ ሲሰራ እየውት ቦታ እንኳን አይቀይሩም። አስቡት። እኔ ትዝታ ብዙ ነገር ስታወራ ሰማታለሁ። በነገራችን ላይ ስለ አብርሽ፣ ስለ ሩታ፣ ስለ ድራማው፣ ስለ ሁሉ ነገር ስታወራ ሰማለሁ። አላመንኩም ነበር። አጣራለሁ ብዬ ስለ እያንዳንዱ ዩቲዩበር መረጃ ሰማው። እያንዳንዱን ብጠይቁኝ እነግራችኋለሁ። እና አሳፋሪ ነገር ነው እያየን እየሰማን የምንገኘው። አንድ ሴት ልጅ እድሜ ልኳን እያለቀሰች እንደምትኖር የተረዳሁት እኔ ከና አብርሽ። በቃ ወንድ ልጅ የፈለገ ለምን 10 ልጅ አይወልድም? እንደፈለገ ቆንጆ ሴቶቹን ሁሉ እየመረጠ እያማለለ ገንዘብ ካለው እንደፈለገ አድርጎ ህይወትን መኖር እንደሚችል ሴት ልጅ እድሜ ልኳን በተለይ ልጅ ከወለደች ጊዜ ጀምሮ ማንም እንደማይፈልጋት አልቃሻ ሆና አንገቷን ደፍታ አንገቷን ሰብራ ምንም ፈላጊ ጠያቂ እንደሌላት አድርገው ነው ይህንን ድራማ እየሰሩ የሚገኙት። ሄርሜላ ይኸው መጀመሪያ ሩታ ተሰቃየች፣ አለቀሰች፣ ደም እንባ አስለቀሳት። በማን ምክንያት? በወንድ ምክንያት። ከዛስ የእሷ ደግሞ ብርድ ሲል የእሷ ደግሞ ቀዝቀዝ ሲል ደግሞ ወደ ማን መጣ? ወደ ሄርሜላም አሁን ወንድ ልጅ ታፈቅራለች። ለምናው መጣች። ከዛ በኋላ ለምናው እሻላት። ከዛ ሳስረገዛት። ከዛ ጥሏት ሄደ። ድጋሚ ደግሞ እሷት በተሯ ሩታ ያለቀሰቻትን እንባ እንድታነባ፣ ሩታ ባለፈችበት መንገድ እንድታልፍ፣ ሩታ እንደተሰቃየችው እንድትሰቃይ። ምክንያቱም ሴት ልጅ ነቻ። ወንድ ልጅ ሁሌም ማስለቃሽ ነው። በቃ አያችሁ፣ ታሪኩ ይሄ ነው። በቃ ለምን ትውልድ ምንድን ነው እሱ አልበቃ ብሏቸው መተት ይዞ መጡ። እንደው በኢየሱስ ክርስቶስ ስም እንደው ይሄ መንፈስ የተወጋ ይሆን። እንደው ሙስሊም ክርስቲያኖች እንደው እግዚአብሔርን እነዚህ ልጆች ከዚህ ክፉ መንፈስ እንዲያወጣቸው እንጸልይላቸው። ጭራሽ ስለ መተት፣ ለዛውም ደግሞ በመስቀል ላይ መተት። እኔ በጣም ገረመኝ፣ በጣም ከምነግራችሁ በላይና ሁሉም እያስመሰሉ እንደሆነ ልነግራችሁ ስለወደድኩ ስለፈለግኩ ነው። ይሄን ነገር ይስሩ፣ ስራ ነው፣ እንደፈለጉ ይስሩ፣ መፍታቸው ነው። እኔ አሁን እንዲህ ስላወራው ሚስጥራቸውን ስላጋለጥኩኝ ምንም የሚቀንስባቸው ነገር አለ ብዬ አይደለም። የሚጎዱትም ነገር የለም። ግን ቢያንስ ማለት ነው አንድ ነገር አውቃለሁ። እነዚህ ልጆች ትውልድን እንዲያበላሹ ማቆም እንዳለባቸው። ሌላ ከፈለጉ ሌላ ድራማ ይጀምሩ። በቃ ይህ ጥንቆላ፣ ሴት ልጅ ማስለቀስ፣ ሴት ልጅ ማስነባት፣ ሁሌ ወንድ ልጅ የበላይ ሆኖ እንዲታይ ማድረግ ፌር አይደለም። በቃ ይሄ ትክክል አይደለም። አንድ ሴት ልጅ ለትዳሯ ብላ ለአመታት የገነባቸውን ፍቅር አንድ ወንድ ልጅ በቃ እንደፈለገ ሆኖ ገንዘብ ስላለው ወይ ደግሞ ቆንጆ ስለሆነ ራሱን ስላልጣለ ሌላ ሴት ጋር ሄዶ ትዳሩን በትኖ ይኖራል።
እንደዛ ነው እየተረዳው የምገኘው። ያ መሆን የለበትም። ሁሉ ነገር መቆም አለበት። ስርዓት ይዘው ስርዓት ባለው መንገድ ቪዲዮ ይስሩ፣ ይስተካከል ሁሉ ነገር። አብርሽ ደግሞ አታስመስል። ምንም ያመመ ህመም የለም። የእውነት እግዚአብሔርን ራስ ላይ አታሟርት። በቃ እግዚአብሔር የእውነት ማለት ነው የእውነት እንደው እግዚአብሔር ወደ ልቦና ይመልስህ። የእውነት አሞኛል ካልክም እግዚአብሔር ጤናህን ይመልስ። እኔ ግን የሰማሁት ኢንፎርሜሽን የሰማሁት መረጃ ሁላችሁም እያስመሰላችሁ እንደሆነ እና የተረዳሁት እግዚአብሔር ነው እውነታውን የሚያውቀው። የኔ ሀሳብ ይሄንን ይመስላል። እህቶቼ አትጣሉ፣ አትቧጨቁ፣ አትባሉ። እባካችሁን ስለ ራሳችሁ አስቡ። ጊዜያችሁን በአግባቡ ተጠቀሙ። ስለ ራሳችሁ አውሩ፣ ስለ ራሳችሁ ተጨነቁ። ማንም ምንም ቢል በቃ እንደ ፊልም አይታችሁ ተው። ቪዲዮዎቻቸውን እዩላችሁ፣ ችግር የለም። ግን በቃ እንደ ፊልም በቃ እንደ ድራማ አድርጋችሁ እያያችሁ ነው ውስጣችሁን ማየት ያለባችሁ፣ አሳምናችሁ ብዬ ነው የማስበው። የኔ ሀሳብ ይህንን ይመስላል። አብርሽም ሩታም ሄርሜላም እባካችሁ አታስመስሉ፣ እኛንም አታስጨንቁን። በእናንተ ምክንያት ብዙ እየተጎዳ እየተጨነቀ እየተጣላ ያለ ማህበረሰብ አለ። አስቡልን። ስታስቡልን እኛም እናስብላችኋለን ነው የምለው። ከተሳሳትኩኝ አርሙኝ። አመሰግናለሁ። ፈጣሪ ሰላሙን ያምጣልን። ጨርሻለሁ። የእናንተን ሀሳብ አስተያየት እጠብቃለሁ። ሰላም ሁኑልኝ።